አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ የሆናችሁ ውድ ቤተሰቦቼ እንዴት ናችሁልኝ? አለሁላችሁ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቶኝ። አባካችሁ ቪዲዮን ስጀምሩት ጊዜ በላይክ ጀምሩት። ላይኩ ለኔ ይጠቅመኛል፣ ዩቲዩብ ቪዲዮ ሼር ያደርግልኛል። እናንተ ደግሞ ምን የምትጎዱት ነገር የለም። ቪዲዮን ታዩታላችሁ አይደል? ላይክ አድርጉ። ቅንነት ለራስ ነው፣ ለማንም አይደለም። ወላሂ ነው ምላችሁ፣ ወላሂ ምዬ ነው የምነግራችሁ። ቅንነት ለራስ ነው፣ ለማንም አይደለም። ምቀኝነት ለማንም አልጠቀመውም፣ ይጎዳል እንጂ ለማንም አይጠቅመውም። ስለዚህ በተቻለን አቅም ጥሩ ነገር ለመስራት እንሞክር። ቅንነት ለራስ ነው እንጂ ለማንም አይደለም። በዚህ አጋጣሚ የምትሳደቡ ሰዎች ደግሞ አትሳደቡ። ጥቅሙ ምንድን ነው? ለስብድብ ጥቅሙ ምንድን ነው? አንዳንዴ ሁሌ ስለ ሉን ነው ማወራው። አሁንም ስለ ሉን ነው የመጣሁት። አንድ አስደሳች ነገር አለ። ግን አንዳንዴ ውድ ቤተሰቦች ስልካችሁ በብራችሁ ነው የምትገዙት፣ ለፍታችሁ ደክማችሁ ነው እንጂ ያ ስልክ ከመሬት አይደለም የምታነሱት። መቼም በጉልበታችሁ ለፍታችሁ ደክማችሁ ባገኘችሁት ብር ነው ያ ስልካችሁ የምትገዙት። ዋይፋይ ሆነ ዳታ የምትጠቀሙ ያው ነው። ስለዚህ ምላስ አጥንት የላትም ግን አጥንት ሰብራለች የሚባል ተረት አለ። ከተሳሰትኩኝም አረሙኝ። ስለዚህ አትሳደቡ። እኔ ስለሰደባችሁኝ አይደለም። እኔ ማንም ሰው አይሰድብኝ። በፊት ነበር፣ አሁን ተዋችሁ። አላህ ይጀዛችሁ ይክፈላችሁ። ነገር ግን የቱን ቦታ ሄዳችሁ በራሳችሁ ስልክ፣ በራሳችሁ እጅ፣ በራሳችሁ አይን ያያችሁ አትሳደቡ። ያ ሰው ልቡ ሊሰበር ይችላል፣ ሊያዝንባችሁ ይችላል፣ ከአላህ ጋር ሊያጋጫችሁ ይችላል። ስለዚህ በተቻላችሁ አቅም ውድ ቤተሰቦቼ ለማንም ምንም መጥፎ ኮሜንት አትጻፉ። ቪዲዮን ካልተመቻችሁ ተውት፣ አትዩ፣ ውጡ። ግን የሆነ የሌላ ሰው እደግፋለሁ ብላችሁ ሌላ ሰው መስደብ፣ ያልሆነ ነገር መናገር ይቅርባችሁ። ከፈጣሪም ዘንድ የምታገኙት ነገር ምንም ነገር የለም። ከተሳሳትኩኝ አርሙኝ። ውድ ቤተሰቦቼ የእህትነት ምክሬ ነው የተናገርኩት። ሰው ሆኖ ትክክል አይደለም እንግዲህ ይሳሰታል፣ ስህተትም ይሰራል። ግን ከስህተታችን መታረም አለብን። ለማንኛውም አበረታቱኝ። ቪዲዮውን እስከ መጨረሻ እዩት። ዛሬ የአሞቴ ዋና ቁልፍ የተባለው ዋና ቀንድ የተባለው እጁ ስር ገብተዋል። ውድ ቤተሰቦቼ ሰሞኑን እንደምታውቁት ልዑልን ክፍለ ሀገር ቆይቶ ነበረ። ሚኪም ሁሉ አባላቶች በሙሉ ክፍለ ሀገር ነበሩ። ከዛ በኋላ ከክፍለ ሀገር ጨርሰው ቤተሰቦቻቸውን አፍቋቸው ቤታቸው ምግብ የብሉም አልነበረም። ብዙ ስቃይ፣ ብዙ መከራ አይተዋል። ስለዚህ ከክፍለ ሀገር ወደ አዲስ አበባ ከመጡ በኋላ አንድ አስደንጋጭ ነገር ተሰምቶ ነበር። ያ አስደንጋጭ ነገር ደግሞ የገዛ ጓደኛቸውን አሳልፎ ለአሞቴ ሊሸጣቸው ተስማምቶ ብር ተቀብሎ በሚስቱ አካውንት ላይ 2 ሚሊዮን ብር እንደገባ ሁላችንም እናውቃለን። ከዛ በኋላ ልዑልን አሳልፎ ከሰጠ በኋላ ወደ 5 ሚሊዮን ብር በአካውንቱ እንዲሰጠው ተስማምቶ ፈርሞ ነው የመጣው ነበረው። ሲጀመር እዛ ላይ አንሄድም ብሎ ከልክለዋቸው ነበር። ግን አንዳንዴ ቅን እንሁን ያልኳችሁ መጀመሪያ የነገርኳችሁ ለዛ ነው። ልዑል ሁሌ ጥሩ ነገር ስለሚሰራ፣ ለህዝብ ስለሚያገለግል፣ የደከመ ሰው ስለሚያገለግል፣ የተቸገሩ ሰዎች፣ የተራቡ ሰዎች፣ ፍትህ ያጡ ሰዎች፣ የተበደሉ ሰዎችን ከጎን ስለሚሆን ምን ጊዜ ልዑል ፈጣሪ ይጠብቀዋል። ካለበት ችግር ፈጣሪ ያወጣዋል። ስለዚህ ውድ ቤተሰቦቼ ልዑል አይ አንሄድም፣ እነዚህ ሰዎች መያዝ አለብን። ለምን ደሞ የምትሄደው? ለፍተህ ደክመህ ይሄን አልደርሰን እንዴት ነው ትታህ የምትሄደው? እንዴት ነው እንደዚህ ነገር የምታደርገው ብሎ ልጁ ወስውሶት ነበር። ልዑልም ሌላ አባላቶች ደግሞ ያኔ መሄድ መምጣት ደብሯቸው በዛ ሀሳብ ተስማምቶ ነበር። ልዑል ግን አይ በምንም ታምር ቤተሰብ ይጨነቃል። ክሩቤን ካገኘነው በኋላ ግዴታ ቤተሰብ ጋር ማገናኘት አለብን። እኛ ከዚህ መውጣት አለብን። ራሳችን መቀየር አለብን። አየር ማግኘት አለብን። ከቤተሰብ መገናኘት አለብን። ከዚህ መውጣት አለብን። ከዛ በኋላ ያለውን ነገር ተወያይተን ቢሮ ቁጭ ብለን ተወያይተን ነገራቶቹ ፈተን ተመልሰን እንመጣለን ብሎ ወደ አዲስ አበባ መጥተው ነበረ። ከመጡ በኋላ ያው እንዳያችሁት የገዛ ጓደኛቸው ነው ያደረገው ድርጊት። ሚስቱ መታጋልጣ እንደዚህ ተደርገዋል። ስለዚህ ኋላ አንተም ልትጎዳ፣ ክረሞች እንዲጎዱ፣ እኔም ችግር ውስጥ ሊገባ ስለማልፈልግ ባሌ በእናንተ ላይ እንደዚህ ነገር ያደርጋል፣ ባሌን ጠርተህ ጠይቀው ብላው ነበረ። ባልዋም ደግሞ ጠርቶ ጠይቆት ነበር። ያለውን ነገር አስረድቶ ነበር። በመጨረሻ ይቅርታ ጠይቆ ነበረ። እሱም ወደ ከስራ ተባረዋል። ስለዚህ ዛሬ እነዛ ሰዎች ከልዑል ባልደረባ
ግንኙነት ያላቸው ሰዎች የአሞቴ ጎሳዎች ናቸው። ይህን በሙሉ ያደረጉት የአሞቴ ጎሳዎች ናቸው። እሱም ከአሞቴ ጎሳዎች ጋር ተባብረው ነው ልዑልን ለማሳገድ ልዑልን ለማጥቃት ሆነ ብሎ የተነሳው ነበረው። እነዛ ሰዎች ማን ናቸው? ከየት ነው የመጡት? ብሎ ልዑልን እያንዳንዱ ነገር በቀስታ የፈለገ ነበር። ስለዚህ እነዛ ሰዎች ባላሰቡት መንገድ ባልጠበቁት መንገድ ልዑልን እጅ ውስጥ እንዲገቡ እነዛ የአሞቴ ጎሳዎች ልዑል እጅ እንዲገቡ ነው ያደረገው ነበረው። ስለዚህ ሁላቸውም የንስር አይን ክርሞች በሙሉ ተባብረው እነዛ ሰዎች የት ነው ያሉት? አዲስ አበባ የቱ ጋር ተቀምጠው ነው እኛ ላይ ሴራ የሚሰሩት? ምክንያቱም ይሄ ኬዝ የተጀመረው ትናንትም ቪዲዮ ለቄላቸው ነበር። ለእነ ልዑልን ክፍለ ሀገር ሳይሄዱ በፊት ነው ይሄ ነገር ያደረጉት ነበረው። ስለዚህ አዲስ አበባ የት ቦታ ነው ቁጭ ያሉት? ምን ላይ ቁጭ ብለው ነው ይሄን ያህል ሴራ የሚሰሩት? በመባል ያንዳንዱ ነገር ከማን ጋር ነው ስልክ የሚያወራው? የት ናቸው? ሎኬሽናቸው የት ነው ተብሎ ተፈልገው ዋናው የተባለው አዲስ አበባ መጥተው፣ ምክንያቱም እዛ ረብሻ ከተፈጠረ እንዳይጎዳ እሱ አዲስ አበባ መጥቶ ቤት ተከራይቶ እነ ልዑልን የት ይገባሉ የት ይወጣሉ ብር ከፍሎ ነው የሚከታተለው የነበረው። ያ ሰው ነው ከፍንጅ ተይዘዋል። ነገሩ እንዴት ነው? በምን ሁኔታ ነው? ሰውየው የቱ ጋር ነው የተያዘው የምትሉኝ ልጆች ልትኖር ስለምትችሉ እሱ ራሱ ልዑልን ይፋ ሲያደርገው ነው መናገራችሁ። እኔ መጀመሪያ ምንም አይነት ሚስጥር ለማውጣት አልፈልግም፣ ምክንያቱም ለእነሱ አደጋ ሊሆን ይችላል። ልዑልን ይሄ ነገር ነገም ሆነ ከነገ ወዲያም ሆነ ቪዲዮ በአዲስ ቪዲዮ ይለቅላቸዋል። ግን ዋና የተባለው ነው እጃቸው በልዑል እጅ ላይ የገባው። ከዛ በኋላ እሱ ከተያዘ በኋላ ዋና የተባለው ከተያዘ በኋላ ሌሎቹም እያንዳንዳቸው እንደሚለቀሙ አትጠራጠሩ። እኛ በተቻለን አቅም ግን ከልዑል ጎን ሆነን ልዑልን ማገዝም ማበረታተም አለብን። ምክንያቱም እነዚህ ልጆችን ለህዝብን ነው የቆሙት፣ ህዝብን ነው የሚያገለግሉት። ማንን ሰው መጎዳት የለበትም ብሎ ነው የሚሰሩት። እነሱ ሁሌ ከህዝብ ጎን ስለሚቆሙ ናቸው፣ ለእውነት ስለሚሰሩ። እውነት መስራት አለብን እንጂ ውሸት መከተል የለብንም። ውሸት ለማንም አልጠቀመውም። ማንም ሰው መጎዳት የለበትም። በሀገሩ ላይ እንደፈለገ መኖር አለበት። የአንዱ መብት እንደተከበረ የሌላኛው መብት መከበር አለበት በማለት ነው ቀና ደፋ ያሉ ቀና ማታ የሚሰሩት እንጂ ልዑልም ሆነ ሚኪ ሆነ ማናቸውን ጋዜጠኛ ምንም ከህዝብ የሚያገኙት 5 ሳንቲም የለም ምንም። ግን እነሱ ህዝብን ለማገልገል ሆነ ብለው ታጥቀው ቤተሰባቸውን ለመጥፎ ነገር አሳልፈው ሰጥተው እነሱ ማንነታቸው ለመጥፎ ነገር አሳልፈው ሰጥተው ነው የሚሰሩት። እነዚህ ለእውነት የሚሰሩ ሰዎች ማበረታታት ለእኛ ዕጣ ፋንታ ነው፣ ለእኛ ፋንታ ነው። ይህንን እኛ ማበረታታት አለብን። ግን እኛ ሰዎች ስንባል ችግራችን ምንድን ነው? መጥፎ የሚሰራ ሰው ብቻ ነው የምናበረታታው። ጥሩ የሚሰሩ ሰዎች እንኳን ሂደን ምንድን ነው የለቀቁ ብሎን እንኳን ላይክ እንኳን ምንም እኮ አይጠቅምም። ቁጭ ብለን ቪዲዮን እናያለን እኮ፣ ግን ላይክ ለማድረግ ምን ያክል ጥቅም እንዳለው ብታውቁ ኖሮ በላይክ ታደርጉ ነበር። ስለዚህ እኛ ብርሃን ሰጣቸው የምናግዛቸው ነገር የለን፣ ምን የምናደርጋቸው የለን። ቤተሰባችን ነው የሚረዱት። የተበደሩ ግዴታ ያኔ የወላጅ አባቶች መሆን እኮ የለባቸውም። ግዴታ ቤተሰቦቻችን መጠበቅ የለብንም። የሌላ ሰው ቤተሰባችንን የምንወድ ከሆነ እናት አባቶቻችን፣ ወንድም እህቶቻችን፣ ዘመድ አዝማት፣ ጎረቤት የምንወድ ከሆነ ማንኛውም ሰው ሲበደል ደግሞ እኛ ከነዛ ጥሩ ከሚሰሩ ሰዎች ጎን ቁመን ማበረታታት ማገዝ አለብን። ይሄ የኛ ጠፋንታ ነው በቃ። ስለዚህ እነዚህ ልጆችን ጥሩ ነገር በመስራታቸው ነው በሄዱበት በሙሉ ጠላት ቢከተላቸው። መጥፎ ስራ ቢሰሩ ኖሮ እኮ አንድ ሰው አይከተላቸውም። ይሄን ወቁ። አንድ ሰው ዞር አድርገው ያያቸውም። ጥሩ ስራ ስለሚሰሩ እነሱ ስር የሚሰሩ ሰራተኞችን ያጠምደዋቸዋል፣ ብዙ ገንዘብ ይከፍለዋቸዋል። ከዛ በኋላ ወጥመድ ውስጥ እንዲገቡና ብር በብዛት ተከፍለዋቸው እነዛ ሰዎችን እነ ልዑልን እነዚህ ጀግና የሆኑ ልጆችን አሳልፎ ለመስጠት ይወተውተዋቸዋል። እነዛ ሰዎች ደግሞ አንዳንድ ለሆዳዳር የሆኑ ሰዎች፣ ለሆዳቸው ብቻ ብሎ የሚኖሩ ሰዎች፣ በጣም ባለጌ ሰዎች አሉ። ባበላችሁበት የሚነክሱ ከጀርባችሁ ከፊት ለፊት ወዳጅ ሆነው ከጀርባ ደግሞ ጠላት የሚሆኑ ብዙ ሰዎች አሉ። እነዛ ሰዎች ደግሞ ሁሌ ልዑልን አሳልፎ ለመስጠት ይጥራሉ። ለምን በዚህ ልክን ልዑልን አሳልፎ ለመስጠት ለምን እንደሚጠሩ እንግዲህ ሆዳቸው ይበላቸዋል።
እንጂ አይምሯቸው አስተሳሰባቸው ጥሩ ቢሆን ኖሮ አይ ልዑልን እኛ ለማንም ሰው አሳልፈን መስጠት የለብንም። ልዑል ብዙ ነገር ነው የሚሰራው። ልዑል ጀግና ነው። ልዑል ለሁሉም ነገር ደራሽ ነው። ልዑል ለህዝብ ነው የቆመው። የሚከፈለው ነገር የለም። ቤተሰቡ፣ ወንድሞቹ፣ እህቶቹ፣ እናቱን፣ ራሱን አሳልፎ ሰጥቶ ነው ይሄ ስራ የሚሰራው እና እኛ በተቻለን አቅም ከልዑል ጎን መሆን አለብን እንጂ ልዑልን አሳልፈን መስጠት የለብንም ብሎ እነዚያ ሰዎች መስራትም ማበረታተም አይችሉም። ሁሉም ሰው ያልኩኝ አይደለም። በጣም ጥሩ ጥሩ ጀግና የሆኑ ከልዑል ጎን የሚሆኑ ጀግኖች አሉ። ግን አንዳንድ የሆነ ትንሽ ከፍ ያለ ብር ሲሰጣቸው ጊዜ ልዑልን የሚክዱት ትላንት ካሉበት ከነ ችግራቸው ከነ ማንነታቸው አንስቶ አቅፎ የሚበሉት ነገር፣ የሚጠጡት ነገር፣ የሚለብሱት ነገር ስራ እንዲጀምሩ ያደረጋቸው ልዑል ዛሬ የተሻለ ቦታ ሲደርሱ ጥሩ ልብስ ለብሰው ሲወጡ ሰው ሆኖ ከሰው እኩል ሆኖ ሲወጡ ትላንት የወደቁበትን አያስታውሱም። ዛሬ ያሉበትን አስታውሰው ልዑልን ይከዱታል። እንደዚህ አይነት ሰዎች ለአንዴና ለመጨረሻ ማሰናበት ነው። ምክንያቱም ይሄ ነገር መድገማቸው ምንም አይነት ዋስትና የለንም። ምክንያቱም ሰው የትላንቱ ማያስብ ከሆነ በዛሬው ደስታው ብቻ ለመኖር የሚሞክር ሰው ለወደፊትም አላማ የለውም። ሁሌ እናንተ አሳልፎ ከመስጠት ምን የሚቆጠበው ነገር የለም። ስለዚህ እንደዚህ አይነት ሰዎች ደግሞ ከህይወታችን ማውጣት፣ ከህይወታችን ማባረር። ልዑል ስንት ሰው ነው የሚሳሳለት? ስንት ሰው ነው ልዑል ዛሬ ምን ሆነ? ስንት ሰው እንቅልፍ አጥቶ የሚያደርሰዋል? የሆነ ኬዝ በተጀመረ ቁጥር የልዑል ተከታዮች በሆኑ ብዙዎቻቸው እንቅልፍ አጥቶ የሚያድሩ ሰዎች አሉ። ያ ጥሩ ስነ ልቦና ስላላቸው ቀና አስተሳሰብ ስላላቸው ነው እንጂ ልዑል በሚዲያ ነው የሚያውቁት እንጂ ወንድማቸው ወይ ዘመዳቸው ወይ አባታቸው ምናቸው ስለሆነ አይደለም፣ ምናቸውም አይደለም። ግን ጥሩ ስራ ስለሚሰራ በጣም ልዑል የሚያዝኑለት፣ እንቅልፍ የሚያጡ ለሱ ዱዓና ጸሎት ሲያደርጉ የሚያድሩ ብዙ ሰዎች አሉ። እንደዚህ አይነት ሰዎች ደግሞ አላህ ያብዛልን። ለምንድን ነው እነሱ ልዑልን ይህን ያህል ይጨነቃሉ ብትሉኝ፣ ልዑል ጥሩ ስለሆነ የተቸገሩ ሰዎች ስለሚረዳ። ማንኛውም ሰው ዞር አድርጎ ያላያቸው ሰዎች ከጎዳና ይሁን ከየትም አንስቶ መብታቸው ያስከብርላቸዋል። ለእውነት ስለቆመ ስለሚያበላቸው፣ ስለሚያጣት ከታመሙ ሐኪም ቤት ይዘዋቸው ነው የሚሄደው። ምን አገባኝ እኔ የሚያገባኝ ነገር የለም ወይ እናቴ አይደለችም ወይ አባቴ አይደለም ብሎ አይተዋቸውም። ሰው በመሆናቸው ብቻ ከጎናቸው ሆኖ ስለሚያግዛቸው፣ ስለሚያበላቸው፣ ስለሚያጠጣቸው ነው ሁሉም ሰው ሆነ ብሎ ልዑልን የሚፈልገው። አሁን የአሞቴ ጎሳ ለምን ልዑልን ለማጥቃት ፈለጉ? በዚህ ልክ ለምን በጓደኛው በኩል መጡበት? ምክንያቱም ልዑል አቶ ወርቁ ካገኘው አቶ ወርቁ ልዑል እጅ ላይ ከገባ እኛ ምንም አይነት መብት ምንም አይነት የሀብት መካፈል አንችልም። ወርቁ እጃችን ላይ አይገባም። የሳምራዊት ጎሳዎችን ሀብት በሙሉ ልዑል እጅ ይገባል። ስለዚህ እኛ ከሳራ ውስጥ ነው የምንገባው። ያ ስለሆነ መጀመሪያ ልዑል ማጥፋት አለብን። ልዑል መቆየት የለበትም። ልዑል ከነ ባልደረቦቹን ሙሉ በሙሉ ማጥፋት አለብን ነው። ልዑልን ወርቁ ማግኘት የለበትም። ምክንያቱም እስካሁን እነሱ አታለው የሚኖሩት በዲና ነበር። ዲና እንደሞተች ካወቀ በኋላ ልዑል ወርቁ ይቀማናል። ወርቁ አባቱ ልዑል እጅ ላይ ከገባ በኋላ ንብረት አናገኝም በማለት ነው ይህን ያህል ርቀት ሂደው በገዛ ጓደኛው አብሮ በሚሰራ አብሮ በሚጠጣ አብሮ ስራቸው በሚሰራ ገብተው ይህን ያህል ብር ከፍለው ልዑልን አሳልፈ ስጠን፣ መረጃ ስጠን፣ ልዑልን የት እንደሚያድር የት እንደሚኖር ግን ቀደማቸው። ልዑል ፈጣሪ ስለሚጠብቀው ሁሌ ለእውነት ስለሚቆም ልዑል ቀደማቸው። እያንዳንዳችሁ የእጃችሁ አግኝታችሁ እስር ቤት ትወረወራላችሁ እንጂ ልዑል ዛሬም ሆነ ነገ እናንተ እጅ ውስጥ አይገባም። እመኑ። ልዑል ፈጣሪ ይጠብቀዋል። እንደናንተ ባዕድ አምልኮ አይደለም የሚሰራው። አንድ ፈጣሪው አምልኮ የሚኖር ጀግና ስለሆነ የብዙዎች እናትና አባቶች ዱዓና ጸሎት ስላለው ምን ጊዜ ልዑል አሸናፊ ይሆናል እንጂ ተሸናፊ አይሆንም። ስለዚህ እርድብን እንበሉ እና ውድ ቤተሰቦች የዛሬ ያለው ነገር ይሄ ነው። ልዑል ሁሌ ወደፊት እንዲጓዝ እርግጠኛ ነኝ፣ አምንበታለሁ። አበረታቱኝ። ልዑል ማበረታቱ። ወዳቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።